ይሄ ሰበር ዜና ነው ለኳስ አፍቃሪያን ባጠቃላይ አርሰናል መረብ ተደፈረ ለኛ ኳቻ ማለት ውርደት ነው ቀላ አርሰናል ውርደት መረቡ ራሱ እንደዚህ በቃ እኔ በጣም ነው መቃጠለው አርሰናል ተደፈረ የሰበር ዜና እኮ የማንንም ኩሻንኩሽ ክለብ ደፈረን አቻ ማለት እኛ አለመደብ እኛ ዩናይትድ አይደለንም እኛ ሊቨርፑል አይደለም እኛ ሲቲ አይደለንም እኮ በስንት ዘመኑ መረቡ ጎል የናፈቀው መረብ ዛሬ ተደፈረ ለኛ አቻ ስድብ ነው ባለቀ ሰዓት ካንድ ባዶ ለላ አንድ ሆነ ፋውል በረኛውን ረግጦ ዳኛው ዛሬ ተጫወተ በረኛውን አንከባሉ ረግጦ ጎሉ ተቆጠረ ግን አይታችሁታል አርሰናል ከረፍት በኋላ ግን አይታችሁታል ምን አይነት እብድ ክለብ ነው ግን ያናድደኛል አሸንፈንም ደስታዬ እንደዚህ ነው ዛሬ ብናሸንፍ ለምን በቃን ያለ ተደፍሯል መረባችን ተደፈረ ነው ማወራ ተደፈረ ለማንኛውም አርሰናል በዚህ ክለብ ተገረሙ መገረማችሁን ቀጥሉ ምን አይነት ክለብ ነው የተሰራው ትሮሳድን አይታችሁት ብቻውን እኮ ነው ዛሬ ከሰንደርላንድ ከተጫወተው ትሮሳድ ተደፈርን ያናድደኛል ነው ጣም ያቃጥለኛል መደፈራችን መሪነታችንና ሌላው ታሪክ ማንንም ስለማይነካብን ነገስቲ ደግሞ እርስ በራስ እዛ ሲያፈሱና ያለን ሲቲና ሊቨርፑል አላቸው ነገር ቁጭ ብለን እንስቃለን ምን አገባን ብጥሉ አቻብጡ ይመለከተናል እኛ ላይ ደርሱ ምን አገባን መድፈኞቹ ይመቻችሁ ይሄን ክለብስ ደጋፊ ስለሆናችሁ አይሆንም የገደልነውን ጨዋታ የጨረስነውን ጨዋታ አቻ ወይኔ ጨርሰናል እኮ ኢዜ ባይወጣ እኮ አልቋል እኮ ኢዜ እኮ ነበር ተከላካዮቹ ይዟቸዋል ወደዚህ እንዳይመጡ እዛ ያስጨነቀልኝ ነበር እኮ ሜሪኖ ነበር መውጣት የነበረበት ወይኔ አቻ አይገባንም አቻ ነደድኩኝ አሁንኛ አቻ መውጣት ለሁለቱ ቲሞች ተቀማቸው ለሲቲና ለሊቨርፑል መብላታችን እኮ አይቀርም ዋንጫው እኮ እኛ ነው ግን ለምን እንዲቀርቡ እናደርጋለን ለምን ስጋት ውስጥ እንገባለን እኮ ወተት በዚህ ሰዓት ኬት እናመጣለን ሸምሱ እስቲ ንገረኝና አንተ ሱካለ ልምጣ ወይኔ ነደርኩኝ አቻ አይገባል ምንድነው አቻ ያለመደበነን ሁለት ጎል ጻፍልኝ በእንግሊዝ ፕሪሚየር ሊግ ወደ ስታዲየሙ ፍላይት ያቀናው አርሰናል ከሰንደርላንድ ጋር 2-2 በሆናቸው ውጤት ተለያይተዋል አርሰናል በዚህ ጨዋታ 1-2 በሆነ ውጤት ሲመራ ቆይቶ 2-1 መርቶን በስተመጨረሻ በባከለ ደቂቃ በተቆጠረበት ጎል ከጨዋታው 1 ነጥብ ብቻ ይዞ መውጣት የቻለው አርሰናል በጨዋታው እጅግ በጣም ብልጫ ወስዶ የተጫወተበት ጨዋታ ነበር ክሊን ሺቱም ዛሬ እንግዲህ ጎል ተቆጥሮበታል ለማንኛውም ነገ ማንቸስተር ሲቲ ከሊቨርፑል የሚያደርጉ ጨዋታ ይጠበቃል የአርሰናል ደጋፊዎች አንድ ነገር ግን ምነግራችሁ አትጠራጠሩ ዘንድሮ የሊጉ ዋንጫ የአርሰናል ነው የሚሆነው መልካም ጊዜ ይሁንላችሁ አንዱ እኮ ነው ብሮቢ ባለቀ ደቂቃ ውትፍ ሲያደርግባቸው ዋንትያ አደረሻና ዋንትያ ነብር 15 ቀን እናተረፋሽ አይ ድንግሉ የተከላካይ መስመር ፋሚሊ እንግዲህ ሁለት እኩል ወተናል ምንም ማድረግ አይቻልም ባይዘው ጥቃቅን ስህተቶች ዋጋ ያስከፍሉናል ሜሪኒዮ ተቀይሮ ቶሎ መውጣት ነበረበት በያስብ ነበር እንደገና ደግሞ ማክስ ዶማን ተቀይሮ ቢገባ ሻካቲን ስቴትመንት ነበር ማክስ ዶማን ኒውሪ የሚያስገባው ምን ነበር ኒውሪ ኢዜ ቦታ ወይ ደግሞ ኢዜን ታስቀምጦ ምን አለ ደግሞ ሜሪኒዮን እንኳን ቢያስወጣ ወጡ እንዳማረለ ሰውዬ ወደ ሱዲስ ሄደው ኤኒዌይስ ችግር የለውም ትምርት ይሆናቸዋል ግድ የለም ለማንኛውም አይዞን ገነርስ ፋሚሊ ሁላችንም ጠንከር ብለን በሚቀጥለው ውስጥን መርጠን ካምባክ እንሰራለን በሱ ፋሚሊያንስ ይመቻቹ መልካም ጊዜ It's fine አርሲዎች It's fine አሪፍነቱ ምንድነው በጣም አሪፍነቱ ምንድነው ኢንተርናሽናል ብሬክ አሁን መጣለ የመሬን ነው ምላችሁ ደክሟቸዋል በቃ ልጆቹ
በ7 ቀን ልዩነት ከሀገር ሀገር እየዞሩ እየተጫወቱ አክቹሊ ያ ማረፍ አለባቸው ስለዚህ በጣም አሪፍ ነው ይማ አቻ እንኳንም እዚህ ጋር ይመጣ እንኳንም ከዚህ በፊት የነበሩ ጨዋታዎች ላይ አቻ ያልመጣብን አሁን እንኳንም መጣ አርፈን ከኢንተርናሽናል ብሬክ በኋላ በአዲስ መንፈስ በአዲስ ጉልበት ነው የምንመጣውና በጣም ፋው ነው ግን በጣም ተጋድሏቸው በጣም ነው ደስ የሚለው እውነት በጣም ነው ተጋድሏቸው ምናምን በጣም ነው ደስ የሚለው አርሲዎች እንቀጥላለን ምንም እንዳያሳስባችሁ በጣም ደግሞ አሪፍነቱ ምን ሲቲና ሊቨርፑል እርስ በርስ ነው የሚጫወቱልን ስለዚህ በርግጥ አድቫንቴጁ መጠቀም እንችል ነበር ብናሸንፍ በጣም ይጠቅመን ነበር ግን ይሄም ውጤት ከሜዳው ውጪ አይታችኋቸዋል ሰንደርላንድ ሌላው ኒውካስል በሉት ነገራቸዋል በጣም እንደ ኒውካስል አይነት ቡድን ነው ብያቸዋለውና ስለዚህ አሪፍ ውጤት ነው መጥፎ ውጤት አይደለም ባለቀ ሰዓት መግባቱ ነው ትንሽ የሚያበሳጨው እንጂ በጣም ፏ ነው አርሲዎች እንቀጥላለን አርሲዎች ምንም አያሳስብም ነገ የሲቲና ሊቨርፑል አንዳቸው ማናቸው የሚያሸንፉ አቻም ይውጡ አያሳስበን አሁንም ካፒታላይዝ ያረጋግን እንቀጥላለን ምንም እንዳታስቡ አርሲዎች እና የአርሰናል ደጋፊ ሆኖ ደግሞ ስለ ዳኝነት ማውራት ያው ድካም እንደሆነ ታውቃላችሁ እንደነዚህ አይነት ነገሮችን ያው ማውራት ጉንጭ ማልፋት ስለዚህ በጣም አዛኑ በቃ በውጤቱ ብዙም አትናደዱ እንቀጥላለን አርሲዎች ይመቻቹ አዎ ጀማው ተመልሰናል ከስንት መጠፋፋት በኋላ ተመልሰናል አባት ተመልሰናል ያ ደንቆሮ አለለ ልክስክስ ደጋፊ ጠግቧል ተብሏል አጥችላላው ለከን ጥገን አስገባላለው ጥገን በስተመጨረሻ አርሰናል ጎል ገባበት ኮን ታርጌት አልፎ ጎል ገብቶ አቻ አርሰናል አቻ እኛ ደግሞ ፍንድዴ ማለት ፍንድዴ ነኛ ፍንድዴ በቀይን ፍንደድ ከፈረው ተመልሰናል አሁን ኮፕሊንግ ያስፈልጋል ጀማው ያርሴ ፋሚሊ የሊቬ ፋሚሊ ኮፕሊንግ በደም አካውንቱ ከተንቀሳቀሰ ስለቆየ አሁን በደም ኮፕሊንግ እርገጦም ይቀጥላል አባቴ እርገጥን ልብታለን አሁን ማንቸስተር ደጋፊዎች በጣም አፈልቷል ተብሏል ጥጉ ይያዛል ጥገንት ይዛል አንተ አላለ ደንቆሮ ለከስክስ ደጋፊ አፈልቷል ተብሏል እኛ አሁን ተመልሻለሁ ጀማው ኮፒሊንግ ያስፈልጋል ጀማው በደንብ አሁን ተመልሻለሁ እያንዳንዱ ጥግት ይዛል ጥገንት ይዛል ያርሲ ወያላ ይገባላ ትረጋጋለ ጥቋቁሮቹ ድመቶች ጀግና ናቸው ደብላክ ካትስ ይላል ጀግና ናቸው እነዚህ ድመቶች ቦጫጭራ አባቴ መጣሁላ አንገት ላይ እዚህ ማጅራት ላይ ነው እየተነፈስኩ ያለሁት ማጅራት ላይ ነው እየመጣሁለ ነው ትደነብራለህ አሁን አቃሃለሁ ትደነብራለህ ነግሬሃለሁ ከዚህ በፊት ነግራችኋለሁ ምድረ ወያላ ስንከተላችሁ ትደነብራላችሁ ብለናችኋል ትደነብራለህ ገና አሁን ከቻምፒዮንሺፕ ያደገው ሰንደርላንድ ጀግና ናቸው ያገባባችሁ ተጫዋች የመጀመሪያውን ጎል ያገባባችሁና መጨረሻ ላይ ጎሉን እንዳታገቡ ብሎክ ያደረገባችሁ ተጫዋች ባይዘው የአርሰናል ተጫዋች ነው ከ6 አመት እስከ 22 አመት አርሰናል ውስጥ ተጫውቷል እናንተ ጋር ያደገው የራስ ልጅ ነው ነጥብ ያስጣላ አባቴ የራስ ልጅ መጣሁላ አሁን ምድረ ወያላ መጣሁላ አንተ ሴት ፒስ ኤፍሲ መጣሁላ ግባ እናውጣው የብር ግን ማለት ነው የብር ስለኳስ እናወራ ከተባለ ብሽሽቁን ትተን አርቴታ ትልቁ ያጠፋው ጥፋት መስኩዌራን ሲያስገባ ነው አንተ ዋንትያ ያለች በስኩዌራ ዋንትያ ድረሽ ዋንትያ ብታስገቡ ሬሞንታዳ ተገለብጡስ ነበር ውጤቱን አይቁም ነገር ግን ማለት ነው ዛሬ ጥሩ ያልነበሩት ቤታዮና ቴሊዮ ፉልባክ ላይ ጥሩ አልነበሩ አስገም ጥሩ አልተጫወተም ማለት ነው ከብር ግን ሴፉ ፋንታውንና ልጅ ማይክን ቤንች አርገ ትገባለ እንዴት ለደስ ቢለው ያባለው ሄኖክ ድንቁስ በቃ የሚያቀው እንደ በሬ ቴስታ ነው ማለት ነው ሄዶ በቴስታ በቃ ልጁ ፎርቢች ወስዶ የሚገርም ጎል በቃ ለጣፈው እናቴትም ሰጠት ታርጌት ተሞክሮ ብላቅ ሁለት ጎል ሰጠት የታባሽ ማለት አሁን ኢንተርናሽናል ብሬክ ነው ገና 2 ሳምንት አለሽ ዛሬ አሁን ሰበብለተኛ ወይ ገንዘብ ካለ ቅዳሜ ነው እኔ ጨጓራን ከመለጠ ተጣበትና መጠጥ ይላጠ እኔማ ኢንተርናሽናል ብሬኳን ሚጥሚጣ እየነሰነስኩ በጨው ገና እለጣለሁ
ትንሽ ቲም ገና ይለጣል ዋንጫ የሚባል ነገር አትበሉም ዘንድሮ በቴስታ የሚበላ ዋንጫ የለም ጠተለው ለማንኛውም ቶቶ ስፖርት ላይ ቅሬታ የምታቀርቡበት መጥቶላችኋል ወያላ ቅሬታ በቅሬታ ነው ምንድነው መሰላችሁ ሄልፕ ፔጅ የሚል መጥቷል ፕሮፋይል ስትነኩት ማለት ነው እዛው ቶቶ ስፖርት ዌብሳይት ላይ ከዛ ሄልፕ ፔጅ የምትላለች እሷን ስነኳት ቴሌግራም ፔጅም ስልክ ቁጥርም አለ ቴሌግራም ቦቱን ነክታችሁ ኤኒ ጥያቄ ካላችሁ እዛ ላይ መጠየቅም ጥያቄያችሁም ቅሬታችሁ መልስ ያገኛል ማለት ነው ወያላ ግን ጨቆራህን ጠቋራ ጅብ እንደው እንዲ አፉን በከፈተበት ነበር የሆነ የስተርሊንግን ካልሲ አፍንጫው ላይ መክተት ቁርአን ግን ምን አይነት እኔ አኡዙ ቢላህ መጀመሪያ 45ን እንዳለ ክሮስ በቃ እንዳለ ክሮስ ከዛ በኋላ እንት ማለት በቃ 2-1 ስንመራ በገና በጊዜ ነው እሺ ቆያ ጎል ያገባ ነው ምን አለ 74ኛው ላይ ጎል አግብተን እንደገና ለማጥቃት ብንጮት ሰፊ ደቂቃ ቀርቶ ለመከላከል ይሄን ግማታም ኢንተርናሽናል ብሬክ በግማታም ውጤት ተቃጥለን ልንሸኘው ነው ቁርአን አረ ቢስሚላህ ምን አይነት መርተን ካምባ ካርገን ፈርስት 45 እንዴት አይነት ግማታም ጨዋታ ነበር ግን ከክሮስ ውጪ በቃ ሙሉ አንድ ሙከራ የለም ከዩና 16-50 እንኳን ወደ ጥጌሮ ሊያሻማ ነው ይሞክሩ ምንድነው የሆነ ሰዓት የችግር ሰዓት ክሮሶች ይሄ ሴት ቢስ በቃ ለችግር ሰዓት መሆን ሲገባው አሁን የድሎት ነው በቃ ይሁን ያለሱ ጎል ማግባት ኃጢያት ነበር የሚመስለው ባለቀ ደቂቃ እኮ ይገባብን ተፈጥሮ ማያቅብንን መከላከል 90 ደቂቃ ጎል ማይገባብን ቡድኖች ባለቀ ደቂቃ ጎል ገባብን ቆይ አንድማ ተቋራ አለ ቆይ ዮ ቲክታክ የማይቀረው ቀመጣ ተጥብጣለን ዛሬ 2-1 አስጠብቀን ብንወጣ 3 ነጥብ ይገባን ነበር ትሉ ነበር በፍጹም ዛሬ 3 ነጥብ አይገባንም ነበር ሰንደርላንድ ዛሬ ለፉትን ያገኙት ፕሪሚየር ሊግ ታይትሉን ሊገዳደሩ የሚችሉ ሁለት ክለቦች ነገ እንደሚጫወቱ ያወቅ ከሁለት አንዱ ነጥብ ግዴታ እንደሚጥሉ ያወቅ ሁለቱም ደግሞ ነጥብ የሚጥሉበት እድል ይያለ ይሄን ያወቅ እንዴት ነው ሞቲቬሽን የማይሆነ እኔ እኮ ይሄ አርሰናል ቲም በጣም የሚያናድደኝ ምን እንደሆነ ታውቃለህ አንዳንዴ ከፊታችን ትልቅ ነገር ከፊታችን ይያለ ሞቲቬሽን እንዳጣሰው ነው ሜዳ ውስጥ ምንገባው ፈርስት ሃፉ ምንድነው ዛሬ ተኝታል እኮ ሁላችሁም ተኝታችኋል ፕሬስ ማድረግ አቅቶን ነበር በረኛችሁም ፕሬስ ያያረግነው አልነበረም ሲፈልግ ሾርት ይጫወታል ሲፈልግ ሎንግ ይመታል እንዴ ፍሪደሙን ሰጠናቸው ስፔሱን እንዳለ ሰጠናቸው the moment press ማድረግ ስንጀምር ነው ያቺን ጎል ያገኘናት የመጀመሪያውን ጎል ሰተት እንዲሰሩ አረግናቸው ቪክተር ጊዮኮሬሽን ዛሬ እንዴት እንደናፈቀኝ ይባላል እንዳይባልም ወንድ ታሰፖዝ ይሄ ሞቲቬሽን ካልሆነ ነገ የታይትሉ ተገዳዳሪዎች እየተጫወቱ ከሁለት አንዱ ወይም ሁለቱም ነጥብ እንደሚጥሉ ያወቅ እንዴት ነው ይሄ ሞቲቬሽን የማይሆነ ሰከንድ ሃፍ ነው ነቃ ብለን አርቴታ ምን እንዳላችሁ አላቅም ፕሮባብሊ ጮውባችሁ ነው ነቃ ትንሻለን ኢንዲቪጁዋል የለንም ትሮሳርድ ነው ትንሽ ነገር ሊያረግ እየሞከረ የነበረው ዛሬ ሬያ ሳደንቅ ነበር 2-3 የሚገራርሙ ሴፎችን የሆነ ነገሮች አሳየኝ አንድ በረኛ ከጎሉን ለቆ ከወጣ ያቺን ኳስ ግዴታ ነው መንካት አለበት አንተ ምንድነው ያረከው እንደ ሱፐርማን በረርክ ኳሷን ራሱ አልያስካት ልጁን አልያስከው ብቻ እንዴት ሆኖ አላቀም ልጁ አገባው ፎከስ ማድረግ አለብን ኢቭን ያቺ ጎል ከመግባቷ በፊት ቦክሳችን ውስጥ ተሸክሽገን ነበር ስንከላከል የነበረው ወጣ ይያልክ ክሮስ ማቆም አለብህ እንዴ ሰንደርላንድ እኮ ነው ዙባሜንዲ ፊዚካሊ ያላቸው ተጫዋቾችን ስትገጥም በቃ አየው 2-3 ያየው ከዚህ በፊትም ብየዋለሁ ሰከንድ ሃፍ ላይ ነው ትንሽ ነቃ ማለት የጀመርከው ኳሶችን ያንን ያስለመድከን መጫወት የጀመርከው ከብዶ ነበር ራይስም እንደዛው በመጀመሪያው በቃ ራይስ ፕሬስ ስል ነበር ነቃ እንዳልክ ፕሬስ አረከው ልጁን ስተሰራ ኳሱን አገባው ነው የመጀመሪያውን ኤዜ ስላችሁ እንደነበረው ነው እናንተ ወደዳችሁም ጠላችሁም ኤዜ ስቲል በቃ ምንም ይሆነ እንዴት ነው ሄለስ ቺክን ነው የሚባረው ወደዚህ ኦፍ ዘ ቦል ትንሽ ተሻሽላል ፕሬሲንግ ማለት ነው ግን ደግሞ ከኳስ ጋር ስቲል በቃ ከኛ ጋር አልተጣጣምክም እየወቀስኩት አትችልም ይያልኩ ሳይሆን ሞር ኢንቮልቭ እንዲሆን ፈልጋለሁ ኤዜ እኛ ቲም ላይ ነው ማለት ሳካ ፈርስት ሃፍ ላይ የተነበርክ ትሮሳርድ ላይ አይታችሁት ከሆነ ትሮሳርድ ላይ ደብል አፕ ያያረጉበት ነበር ሳካ ግን እዛ ጋር ሳካን ዲፌንስ ያያረጉ የነበረው ልጅ ሰከንድ ሃፍ ላይ ነው ቢጫ ይበሉ አይታችሁት ከሆነ እሱ ዋን እየተገናኘ ነበር ግን ተከላካይን ቢት ማድረግ አለበት ሳካ እንደ አንዱ ዊንገር ማለት ነው እኛ ቤት እኮ እና አሌክሲስ ሳንቼዝ እና ሜሲት ኦዚል እና ኦባሚያንግ ግን አይተናል ስታር ሆኖ በቲማችን ሙሉ ስኳዱ በወረደበት ሰዓት እነዚህ ልጆች ግን ብቻቸውን ፐርፎርም ያደርጉ ነበር
አሁን ሳካን እዚህ ጋር እየወቀስኩት አይደለም፣ ግን አንተ ደግሞ ተጫዋቾቻችን ሙሉ ስኳዱ የኛ በተጣጣመበት ጊዜ ብቻ አይደለም ሾዋፕ እንድታረግ የምፈልገው። ሁሉ ነገር እንኳን ባልጣመበት ጊዜ ብቻን ሾዋፕ ማድረግ አለበት፣ ልክ እንደ ሰከንድ አፉ ማለት ነው። ኳሶችን ኢንቮልቭ ማድረግ አለበት። በቃ ተከላካይን እንደ ዊንገር ቢት ማድረግ አለበት፣ ነቃ ያለ ጨዋታ ማለት ነው። ይሄን ፕሪሚየር ሊግ ለማንሳት ፐርፌክሽን ይፈልጋል። አይተነዋል እኮ አሁን አስቡት። ይሄ ሲቲ ቲም ከሃላንድ ጋር ከሮቦቱ ጋር ልበለው ነገ የነገውን ጨዋታ ካሸነፉ ባለሳሳት በ4 ነጥብ ነው ከኋላ የሚከተሉ። ሲቲ ደግሞ ቀርቦ ሲከተል ያለውን ስሜት ታውቀዋለህ። ለአንተ አላስረዳም። ሳካ መሪኒዮ ኳስ ከመረብ ጋር ለማገናኘት ብቻ ያችን ኳሊቲን ብቻ ነው በቃ እኔ የምትመቸኝ። ከዛ ውጪ ስለሆነ አረ የሆነ ሰዓትማ ኳላ ስትከተል ዣካ በቃ የሆነ ነገር አረገን። ዣካ ዛሬ አሲስትም ጎልም ማግባት የለበትም ብዬ ስቋጥር ነው ያለቀው ጨዋታው። ፕሬስ አታረግም። ቪክተር ጊዮኮሬሽ እንዴት ነው በቃ ዛሬ በኖር ያስባለ። ለዛ ነው እኛ ይልቅ እኮ ሰንደርላንዶች ናቸው ዛሬ 3 ነጥቡን የፈለጉት። እኛንን እኮ ፖይንት ፕሩቭ ለማድረግ መጫወት የነበረብን። በተከታታይ አመት ያልተሳካልን እኛ ነን። አንዳንድ ጌሞች ላይ የምተኙት ነገር አይገባኝም። አተኙ፣ ነቃ፣ ፎከስ፣ ነቃ በሉ። የቀድሞ የአርሰናል እንግዲህ ያንግስተር የምንለው ወይም ደግሞ የታዳጊ ቡድን ተጫዋች የሆነው ባላርድ የመክፈቻ ግቡን ከማስቆጠሩም በፊት የአርሰናል የአታኪንግ ትሪት የተሻለ ነበር። ማለት ያው የመጀመሪያ ግቡ ከተቆጠረ በኋላም የተሻለ አታኪንግ ትሪት አርሰናል በኩል እየተመለከትን ነበር። ያው የመጀመሪያ ግቡ የተቆጠረው ይሄ ፑር የሆነ ዲፌንዲንግ ነው። ፑር የሆነ ዲፌንዲንግ ስለነበረ በአርሰናል በኩል ማለት ነው። ከዛ ደግሞ ዴቪድ ራያ ኳሱን በቀላሉ ሴቭ ማድረግ አልቻለም። ቻሌንጃችን ደግሞ እንደቀጠለ ነው። ጋይስ ፎሎ ማድረግ እንዳትረሱ። ያው ዛሬ አሁን ወተት ልንገዛ ነው የምንሄደው። ይሄ ደግሞ ከአጠቃላይ ከፖዚሽን አንጻር ስንመለከት አርሰናል የተሻለ ነበረ። በዛ ላይ ደግሞ ወደ 500 ምናምን የሚጠጉ ፓሲንግ ኔትወርኮች ነበሩት። ኦልሞስት ከሰንደርላንድ እጥፍ ነበር። ያው ፐርሰንቴል ሲሰራ የሰንደርላንድም ካስቆጠረው ወይም ደግሞ ካሳየው ፓሲንግ ኔትወርክ አንጻር ነው የምንመለከተው እና የተሻለ ፓሲንግ ኔትወርኮች ወይም ደግሞ የተሻለ አጫወት የተጫወቱ ነበር። አጋማሽ በኋላ የተሻለ አታኪንግ ትሪት ተመለከትን ድጋሚ በአርሰናል በኩል። ከዛ ቡካዮ ሳካ አስቆጠረ። ዘንድ ደግሞ 4ኛው ደቂቃ ላይ ትሮሳርድ አስቆጠረ። ዙቢሜንዲ አሲስት አድርጎለት አርሰናል በሰፊ ነጥብ ልዩነት ሊጉን የሚመራበትን ነገር እንዲያጠባ አድርጎ በቃ በአቻ ውጤት እንዲጠናቀቅ ተደረገ። ሰው እናንተ ምን ተመለከታችሁ የሚለውን ደግሞ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዱባይ ያላችሁ ኮንታክት አድርጉኝ፣ ማውራት እንችላለን። I am pissed off. I am very, very pissed off. I don't care what you say. This is a horrific result. I don't care. We should have won the game. What the hell is Gabriel and Raya doing? What are you doing? Why are you so low heading for the ball, Gabriel? And why is Raya jumping over everything? What? These guys, what are you doing? Why? Oh my God. All right, let's forget about the clean sheet, all right? Forget about that, all right? The worst part about it is that this guy played absolutely brilliant. Ballard, he was brilliant, all right? But do you want to know what the worst part about this was? This guy played for Arsenal. The script writers couldn't have not made a better script. A former Arsenal player destroying our clean sheet record. And to make matters worse, you get a bum called Robbery to go and nick the game away from us. Yeah, it was a moment of coonery from Gabriel and Raya, but what are they doing? What are you, seriously? You're both world-class elite. What are you doing? On to brighter things. Let's talk about Trossard, all right? He is officially the best left winger, well, the most informed left winger in the Premier League. I don't care what you say. He's got probably the most goal contributions, and he plays brilliant week in, week out. He's the best chance creator on the left-hand side in the Premier League. That's it. You can't argue with that. That's facts. And I just want to quickly credit Bukayo Saka before I end this video because my head is hot right now. I need to make a YouTube video. My head is absolutely gone. But very good right-footed near post finish from Saka. Keeper should have done better, I'll be honest. But yeah, I think this was one of Saka's better games. Not only because he did get an open play goal, but because he was actually creating for the team. And we should have scored on numerous occasions, but their defending was outstanding.